ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ አነጋጋሪ ሆኖ የነበረውና አሁንም ድረስ አነጋጋሪነቱ የቀጠለው የሚኪ ማይኮ ጉዳይ በትላንትናው ዕለት በላይቭ የተፈጠረውን አዲስ ክስተት እንዲሁም እናቱ ተንበርክከው አንጀትን በሚበላ መልኩ ይቅርታ ህዝቡን በእንባ የተማጸኑበትንም ጨምሮ እናደርሳችኋለን። የህዝቡንም አስገራሚ ምላሽ እንዲሁ እናስዳስሳችኋለን። ሌላኛው መሰናዷችን ደግሞ የልብ ጓደኛዬ ሚስጥረኛዬ የራሴ ሚዜ ባሌን ቀማች ስትል የተናገረችውን አንዲት እናት አስገራሚ ታሪክ የህይወት ታሪኳንና አሁንም ያለችበትን ሁኔታ እንዲህ እነግራችኋለን። እንደምን ቆያችሁልን የተወደዳችሁና የተከበራችሁ በአገር ውስጥም በተለያየ የዓለም ክፍልም የምትገኙ ውድ ዛምራን አዲስ ቤተሰቦቻችን ለዛሬም እንዲህ ባለ መልኩ መሰናዶዎችን አሰናድቼ ይዤላችሁ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ በመሆን የምንጊዜም ድጋፋችሁ አይለየን። ለኛ እጅግ ይሄ በጣም ወሳኝ ነገር ነውና እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። እንዲህ ያሉ ቪዲዮዎችን ስንለቅ ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ እያልኩኝ ወደ ቀዳሚ መሰናዶ አመራለሁ። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ አነጋጋሪ ሆኖ የነበረውና አሁንም አነጋጋሪነቱ የቀጠለው ጉዳይ ሚኪ ማይኮ የተባለው ታዋቂ ዩቲዩበር ወደ ሚዲያ መጥቶ ህዝቡን ይቅርታ ከጠየቀ በኋላ ከዛም ደግሞ አባቱ ወደ ሚዲያ በመምጣት እንግዲህ ከልጃቸው ጋር የተፈጠረውን ነገር በግል በመናገር እርቅ መፈጸም እንዳለበት ይቅርታውም ከኔ ነው መጀመር ያለበት የሚል ሀሳብ በማህበራዊ ሚዲያ ላይ ከገለጹ በኋላም ብዙዎች በዚህ ጉዳይ ላይ የተለያየ ሀሳብ ሲሰጡ ነበር። ብዙዎችም ታዲያ አባትና ልጅ መታረቅ አለባቸው፣ ሚኪም ይቅርታ እንዲያደርግልህ ህዝቡ የምትፈልግ ከሆነ ከወላጆች ጋር ይቅርታ መጀመር አለብህ የሚል መልእክትም ሲያስተላልፉለት ነበርም። በትላንትናው ዕለትም ታዲያ ከ20 ሺህ በላይ ሰው በቀጥታ በተከታተለው የላይቭ ስርጭት ላይ ሚኪ ማይኮ ከወላጆቹ ጋር እንግዲህ እርቅን ፈጽሞ ብዙዎችን አስደስቷል። በዚህም የላይቭ ስርጭት ላይ የብዙዎችን ልብ የነካና በእንባም ጭምር የታጀበ ይቅርታ የተደረገም ሲሆን እናቱም ተንበርክካ ጭምር የኢትዮጵያን ህዝብ ይቅርታ አድርጉለት፣ ልጄ ወደ ቀድሞ ስራው መመለስ አለበት፣ እባካችሁ ለልጄ ይቅርታን አድርጉ የሚል እጅግ በጣም አንጀትን የሚበላ መልእክትን በማስተላለፍ ብዙዎች በእውነት ልባቸው ተነክቶ ለሚኪ ማይኮ ይቅርታን እናደርግልሃለን፣ ሚኪ ወደ ቀድሞ ስራ አንተ ብቻ ተመለስ፣ ከጎንነን የሚሉ ሀሳቦችንም ሲያስተላለፉ ተመልክተናል። እስኪ ውድ ቤተሰቦቻችን በቀጥታ ስርጭት ላይ የነበረውን ሂደት በትንሹ እንዲህ እናስመልክታችሁ። ኢትዮጵያ ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው እንግዲህ በትንሹ እንዳስመለከትናችሁ ነው። ተወዳጁ ዩቲዩበር ሚኪ ማይኮ ከሰሞኑ ከአባቱ ጋር እንደዚሁም ከቤተሰቡ ጋር ገብቶበት በነበረው አንዳንድ አለመግባባት ምክንያት አባቱ ወደ ሚዲያ በመምጣት ሚኪ ማይኮ ቅድሚያ ይቅርታ መጠየቅ ያለብህ እኔን ነው፣ እኔ በጣም አዝኜብሃለሁ፣ በመካከላችን ያለው የአባትና የልጅ ፍቅር በጣም ቀዝቅዟል፣ ሻክሯል፣ ስለዚህ ቅድሚያ ይቅርታ ብለህ ወንድሞችንም ይቅርታ ብለህ ወደ ቤት ተመለስ የሚል መልእክትን በማህበራዊ ሚዲያ ላይ ካስተላለፈ በኋላ ብዙዎች እንግዲህ ምን አለ ቤተሰቦቹ ቢታረቁ፣ ምን አለ ይቅር ቢባባሉና አባቱ ጋር ታርቀው በፍቅር አብረው መኖር ቢችሉ የሚሉ ሀሳቦችን ሲሰጡ ነበረ። እንደምታስታውሱት ሚኪ ማይኮ በተናገረው አንድ ንግግር ምክንያት በብዙ ኢትዮጵያውያን ዘንድ እንግዲህ ቅሬታና ተቃውሞንም ፈጥሮ ከዛም በኋላ በቅርቡ ይቅርታን ቢጠይቅም ይቅርታውን ለመቀበል አንዳንድ ሰዎች ፈቃደኛ ሳይሆኑ ቀርተው እንዲሁም የተለያየ ሀሳብ ሲናገሩም ነበር። ነገር ግን እጅግ በጣም በሚገርም ሁኔታ በሚያስደስት መልኩ በትላንትናው ዕለት እርቅ ተፈጽሞ በተለይ ደግሞ ከአባቱ ጋር ያለውን ችግር በእርቅ ፈተው በእንባ ጭምር ታጅቦ ይቅርታን ተጠያይቀው ለብዙዎች ምሳሌ የሚሆን እንግዲህ ሁኔታም ተፈጥሯል። በዚህም ላይ ፕሮግራም ላይ እናት ያሳደገችውና በዚህ የላይቭ ፕሮግራም ታዲያ እናት እጅግ በጣም አንጀት በሚበላ መልኩ ያሳደገችው ወይዘሮ እናት ዙፋን መንበር ከመቀመጫቸው ብድግ ብለው ስለ ሚኪ ማይኮ ያላቸውን ፍቅር ተናግረዋል። የኢትዮጵያ ሕዝብ እባካችሁ ይቅርታ አድርጉለት፣ ልጅ ምስኪን ነው፣ ስለዚህ ባጠፋው ነገር አትዘኑበት፣ ይቅርታን አድርጉለት ብለው ወድቀው በላይቭ ቀጥታ ስርጭት ላይ ተናግረዋል። በዛም በላይቭ ቀጥታ ስርጭት ላይ ከ5000 ሰው በላይ ይከታተል የነበረ ሲሆን
ብዙዎችም ልባቸው ተነክቶ ለሚኪ ማይኮም ከዚህ በኋላ ይቅርታን እንደሚያደርጉለትና ወደ ቀድሞ ስራው ሲመለስ ደግሞ አብረውት እንደሚቆሙም ሊያግዙትም እንደሚፈልጉም ጭምር ሲናገሩ ተመልክተናል። በእውነት ይህንን መስማት እጅግ ያስደስታል። ሚኪ ማይኮ እንኳን ደስ ያለህ ልንልህ እንወዳለን። በተለይም የሁሉም የእርቅ መጀመሪያ ደግሞ ከቤተሰብ ጋር መሆን ሌላኛው ማህበረሰብን ይቅርታ እንዲያደርግለት መንገድ የከፈተ ነውም ብለን እናምናለን። ሚኪ ማይኮ ጠንክር። ምክንያቱም እሱ በኢትዮጵያ ለወጣቶች በተለይ ደግሞ ዩቲዩብ ላይ ለሚሰሩ ሰዎች በጣም ብዙ ድርሻ የተወጣ እንዴት መስራት እንዳለባቸው ያሳየ ወጣት ነውና ስለዚህ እንግዲህ የተናገረውን ነገር እሱም በይቅርታ ጠይቋል። ስለዚህ በይቅርታ ልናልፈውና ልናበረታታው ከጎኑ ልንቆም አሁን ለሚሰራው ስራ ደግሞ ከጎኑ ልንሆንም ይገባል የዕለቱ መልእክታችን ነው። ወደ ሌላኛው መሰናዷችን ስናመራ ደግሞ እጅግ በጣም ልብን የሚበላና የሚያሳዝን አንድ ታሪክ እናገኛለን። የራሴ ሚዜ ባሌን ቀማች ትለናለች አንድ እህታችን። በቅርቡ በሸገር ኢንፎ የቀረበው የሰናይት ተስፋ እውነተኛ ህይወት ታሪክ እጅግ ልብን የሚነካ የማንኛውም ሰው ስሜት የሚያንቀሳቅስና ትልቅ የጽናት ማሳያ የሆነ ትምህርታዊ ታሪክ መቅረቡን እንዲህ እንመለከታለን። ሰናይት በትዳር ህይወቷ ውስጥ የገጠማት ክህደት በተራ ቃላት የሚገለጽ አይደለም። ህይወቷን ሙሉ እንደ እህቷና ሚስጥሯን የምታካፍላት በሰርጓ ቀን ቀለበት ስታስር ሚዜዋ ሆና ከጎኗ የቆመችው የቅርብ ጓደኛዋ ከባለቤቷ ጋር በመሆን በጎን ተዛመዱ። ከዛም በላይ ባለቤቷና ሚዜዋ እሷን ከሁለት ህፃናት ልጆቿ ጋር ያለምንም ገቢ ያለ ተስፋና ያለ አንዳች የፋይናንስ ድጋፍ ሜዳ ላይ ጥለዋት ተሰወሩ ትለናለች። ለ25 ዓመታት ያክል በከባድ የህሊና ቁስል በብቸኝነትና በድህነት ውስጥ ማልፋለች። ልጆቿ እንዳይጎዱና አባታቸውን አጥተው እሷንም ደግሞ እንዳያጡ በማሰብ የልጆቿን አንጀቷን ቆርጣ የራሷን ደስታና ወጣትነት መስዋዕትነት አድርጋ በብቸኝነት ተንገላታ አሳደገቻቸው። በወቅቱ በነበረው ከባድ ጭንቀትና ህመም ውስጥ አእምሮዬ መስራት አቁሟል፣ ለምንም አልጠቅምም እስከ ማለት ድረስም የስነልቦና ስብራትም አጋጥሟት ነበር። ነገር ግን የሰናይት ታሪክ በለቅሶ በቁጭትና በተስፋ መቁረጥ አላበቃም። ከ20 ዓመታት በላይ ከትምህርት ገበታ ርቃ የቆየችው ሰናይት ልጆቿ እያደጉ ሲመጡ በሰጧት ድጋፍና ማበረታቻ ወደ ትምህርት ቤት ለመመለስ ወሰነች። በእድሜዋ ትልቅ ብትሆንም ሳታፈርና ሳትበገር ሌትና ቀን በመማር የነርሲንግ ትምህርቷንና የጥርስ ሕክምና ሙያዋን በብቃት አጠናቀቀች። ዛሬ ላይ የሰናይት 25 ዓመት የጽናት ዋጋ ፍሬ አፍርቷል። ታላቋ ልጇ የጥርስ ሕክምና ዶክተር ስትሆን ሰናይት ደግሞ በሙያዋ ተመርቃ ከዶክተር ልጇ ጋር በመሆን የራሳቸውን የጥርስ ሕክምና ክሊኒክ ከፍተው በጋራ በመስራት ላይ ይገኛሉ። ትላንት ድምፅሽን መስማት አልፈልግም ብላ የተናቀችው ሴት ዛሬ በገንዘባቸው ተራዝመው ከሚታከሙላት ታካሚዎች ዘንድ ትልቅ ክብርንና አክብሮትን አግኝታለች። የሰው ልጅ ምንም ያክል ቢበደልና ቢካድ ተስፋ ካልቆረጠ የማይወጣው የክህደት አጥር የለም። እውነተኛ ጥንካሬ በበደሉና በደረሰብን ጉዳት ላይ ማተኮር ሳይሆን ያንን በደል ወደ አዲስ ጥንካሬና ስኬት መለወጥ ነው። የጨለማና የህመም ቀናት ምንም ያክል ቢረዝሙ ሰርቶ የሚያልፍ ሰው የብርሃን ቀን ማየቱ አይቀሬ ነው። ተስፋ መቁረጥ ለሰው ልጅ ትልቁ ሞት ነው። በትዕግስትና በስራ ካለፉት በኋላ ግን የተዘጋ በር መከፈቱ አይቀርም። ውድ ቤተሰቦቻችን እናንተስ ከሰናይት ተስፋ የህይወት ጉዞና ጥንካሬ ምን ተማራችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አጋሩን። ውድ የሳምራን አዲስ ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና ላቅ ያለ ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለይም፣ እኛ ትልቅ ዋጋ አለው። በሌላ በአዲስ መሰናዶ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩን።